ዶናልድ ትራምፕ ለኢሎን መስክ ያላቸውን አጋርነት ለማሳየት የቴስላ ምርት የሆነ ተሽከርካሪ መግዛታቸው ታውቋል። ፕሬዝዳንቱ የቴስላ መኪና ከኢሎን መስክ የገዙት ኩባንያው እየደረሰበት ያለውን አመጻ ለማርገብም ነው። ቴስላ ጉዳት የደረሰበት ኢሎን መስክ በአሜሪካ ፖለቲካ ውስጥ በመግባት አንዳንድ አሜሪካውያን ያልወደዱትን ተግባር እየፈጸሙ በመሆናቸው ነውም ተብሏል። የቴስላ ኩባንያ ባለቤትና ስራ አስኪያጅ ኤለን መስክ የመንግስት የብቃት ቁጥጥር ኃላፊ በመሆን ከተሾሙ በኋላ በአሜሪካ የፌዴራል መንግስት ሰራተኞች እንዲቀነሱ፣ አንዳንድ ተቋማት እንዲታገዱ ማድረጋቸው ድጋፍም ነቀፌታም እንዲደርስባቸው አድርጓል። ይህ ታዲያ የኩባንያው ምርቶች በገበያ ላይ ያላቸውን ተፈላጊነት እንዲያሽቆለቁል አድርጎታል። ትራምፕ በእርግጥ በኤሌክትሪክ ተሽከርካሪ ላይ ተቃውሞ የነበራቸው ናቸው። ፕሬዝዳንቱ ታዲያ እሳቸው ለመግዛት ከማሰባቸውን ባሻገር በቴስላ ተሽከርካሪ ላይ ዘመቻ የከፈቱት አሜሪካውያንን ተቃውመዋቸዋል። ኤለን መስክ ዕውቀቱን ክህሎቱን በተጠቀመ ስለምን ተቃውሞ ይደርስበታል በማለትም ተናግረዋል። ቴስላ ከቻይናው BYD ጋር ብርቱ ፉክክር ውስጥ የነበረ ቢሆንም ከቅርብ ወራት ወዲህ ትርጉም ያለው የገበያ ማዘቅዘቅ ገጥሞታል። ቀድሞም ይህንኑ ውድ መኪና የገዙ አሜሪካውያንና በመንገድ ላይ የተገኙ ተሽከርካሪዎች የእሳት ሲሳይ ሲሆኑ የሚያሳዩ ምስሎች በማህበራዊ ሚዲያ ላይ ሲዘዋወሩ ተስተውሏል። ትራምፕ እንደሚሉት ታዲያ ይህ የአክራሪ ግራ ዘመሞች የከፈቱት ዘመቻም ነው። መስክ ለአሜሪካ ታላቅ ሥራ እየሰራም ነው። ቴስላ ባለፉት 3 ወራት ብቻ 50 በመቶ የገበያ ማሽቆልቆል ገጥሞታል። በእነዚህ ወራቶች ቴስላ 800 ቢሊዮን የአሜሪካን ዶላር ጉዳት አስተናግዷል። አሁን በቴስላ ምርቶች ላይ እየተደረገ ያለው አመጻ ከምርጫ በፊት የነበረውን ትንበያ የለወጠም ሆኗል። ይህም መስክና ትራምፕ በጋራ መስራታቸው ኩባንያው የተሻለ ደረጃ እንደሚደርስ፣ የገበያ ተደራሽነቱና ተወዳጅነቱን የሚጨምር እንደሆነም ነበር የተገመተው። ከትላንት በስቲያ ዕለተ ሰኞ ብቻ 15 በመቶ የሽያጭ ቅናሽ አሳይቷል። ይህ ዕለት በርካታ መኪኖች የተቃጠሉበት እንደሆነ፣ በዚህም 29 ቢሊዮን ዶላር ጉዳት አስተናግዷል። የኩባንያው የአክሲዮን ገበያም በዛው ልክ አዘቅዝቋል። ይህ በተቋሙ ዝና ላይ ወደፊትም ከዚህ የበለጠ እንደሚያጋጥመው ግምቶች ተቀምጠዋል። ቴስላ ከሀገረ አሜሪካ ባሻገር በአውሮፓ ገበያም ቢሆን ትርጉም ያለው የገበያ ችግር ገጥሞታል። ይህ ደግሞ ኤለን መስክ በአውሮፓና በአህጉሩ መሪዎች ላይ በሚያደርጉት መዘባበት የመጣ ነውም ተብሏል። ይኸው የመኪና አምራች ኩባንያ በቻይና ሰፊ ተደራሽነት የነበረው ቢሆንም አሁን በእጅጉ ጉዳት እየደረሰበት ነው። ከቴስላ ባሻገር የኢሎን መስክ እንደ ትዊተር ያሉ ድርጅቶች እንዳይሰሩ እየተደረገም ነው ሲል ቢዝነስ ኢንሳይደር ዘግቧል። ለሪፐብሊካኖች ቤተኛ በሆነው ፎክስ ኒውስ ጋር ቃለ ምልልስ የነበራቸው ኤለን መስክ ተቋማቱን በከባድ ፈተና ውስጥ እያስተዳደሩ እንደሆነ ተናግረዋል። ትራምፕ ሀገራቸውን የሚወዱ አሜሪካውያን የቴስላ ምርቶችን እንዲጠቀሙ አደራ ቢያስተላልፉም መገናኛ ብዙሃን በሰሩት ዳሰሳ በርካቶች አሁንም በተቃውሞ ውስጥ መሆናቸውን ደርሰንበታል ይላሉ።